ስመኝ ገብሩ እና እንትኑ አለረስ ስመኝ ገብሩ ላይገር ዳሪ ለኔን ከታጠፍኩኝ አንድ ወር ሆኖኛል ግን አንድ ወር ሆኖኛል እንዴ ድንገት ይመጣብኛል ትምህርት ትዝ ይላል ትምህርት ቤት ኢትዮ እንዳን ሰማር አዎ ትምህርት ቤት እየተማርን ክላስሩም ውስጥ እኔ እኮ በጣም ነበር ምሸማቀቀው አሁን ባል ማለት የቤት ራስ ነው አራ አንተማ በዚህ አይነት ራስን ስታጠፋ ማየት አማሬን ብል ላታጠፋ ነው ማለት ነው ምን ቦ አባት ኤሌክትሪክ ነህ እንዴ ለምን ልቤን ነዘርከው ችግረበል ወደቀበል መከራበሉት ወደቀበሉት በጣም በቃ እንጃ እኔ ኦፍ እኔ ያልኩት የሆነ ሰዓት ላይ በቃ ተመስገን ፈጣሪ ተመስገን በቃ አራቀበል ደገመኝ አትታይም ማረብራ አቋርጣለሁ እኔ ዊና ለለካ አራቀበል ሰላም ሰላም እንዲናችሁ ውዶቼ ዛሬም በአዲስ አነጋጋሪ አስቂኝ የሆነ ቪዲዮ መጥቻለሁ ቤቱ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ በየቀኑ እንደምታውቁት አዲስ ነገር ይዤላችሁ መጣለሁ ግን ላይክ እና ሰብስክራይብ በጣም ነው የሚያንሰው ባካችሁ አበረታቱኝ ውዶቼ ስወዳችሁ ሰብስክራይብ እና ላይክ ያረጋችሁ ጀምሩ ከ5 አመት በኋላ ስጃኒን የትንጠበቀት በጣም አሪፍ ጥያቄ የልጅነት ልበልሽ አሪፍ ነገር ነው በሆነ እኔ ብዙ ሰዎች ይወዱኛል እንግዲህ አንቺን አጭር ነሽ ደግሞ ሞዴል የሚሆን ፍላጎት የለሽም መሰለኝ እኔ ግን አትሰሚያቸው አለ ሚዲያው አለ ምናምኑ አለ በእንደዚህ አይነት ስሜት ውስጥ ገቡና የእውነት ይቅርታ ያረጋችሁ ይመስላችኋል የእውነት የሆነ ስሜት ውስጥ ወይም ደግሞ የሆነ ህይወት ውስጥ የሆነ ፋንታሲ ውስጥ ገባላችሁ መቼ ነው መስነቁት ተቀጣቃለ ቤት ስገባ ብቻ ቤት ስገባ አስባችሁታል ከዛን የኔ ልጅ ምናምን ሲል ያኔ ጥሏት ሄደው እግዚአብሔር የእውነት ቢያንስ 20% በቀን አንድ ጊዜ አንጫንጫታል ባይዘው እንዴ በቀን እነዚህ ልጆች ሀቢባ ጋር መጥተው ቢሆን ኖሮ ተበታትነው ነው የሚለያዩት ታውቃላችሁ ተጣልተው ነበር የሚለያዩት እንዴት ወልዳ እንዴት ተታ አንቺ ማን ስለሆንሽ ወንድ የለም እንዴ ትላታለሽ ከዛ ወንድው ይመጣል እውነትሽን ነው እኔ እኮ አረባም ትላለሽ የአይት ስብሰባ አካሄዱ ማን ነው አጨብጫቢ ማን ነው ተጨብጫቢ ሳይታወቅ ነው የምንበታተር አስባችኋል ያ ግን ልጅቷ ደስ ትላለች ያ አንቺ ኤሚ 15 ቀን ያጠናውት በታምኝም ባታምኝም የ15 ቀን ልፋት ነው የ15 ቀን ልፋት መድረክ ላይ እንዴት ነው መሆነው እየሰራው ስራዬን ሰርቼ ቶሎ በጊዜ ቢገብጂ አጠናለሁ ነው ከዛ ይሄው መጣ ብቻዬን ሩም ውስጥ ከዚህ እናትሽ ባይለን አስታውሽን ሙሽ ባይለን ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ አፋቢ ማርያም እሱ ነው የዝምታ ያባራሪ የእንትኖቼ ባለቤት አይኑ ውስጥ አታለ ይጫወተኛል ጣት ውስጥ አይደለ ያባብለኛል የልብ ፒያኖ የሱ ሙዚቀኛ አርፊ ማተኛ እና አቁሚው ምናምን ነገር አለ ውጭ ላይ ኮርተናል ማርያምን እና በቃ እኔ አግዝሻለሁ እኔ ይሄ እንደ ሰፖርት ያደረገኝ ነው ማንንም የለኝም እዛ ጋር እሱ ነው ያስተማረኝ ያለው ከፍየው ነው ኢቭን እንኳን እንደዛ ያደረገ ያለው ገባሽ እኔ የሴት ጓደኛ አይበረክትልኝም ቀኞች ናቸው ይቀኑብኛል ሚስጥሬን አይጠብቁልኝም እዚህ ሁላ ሴት አንድም ሴት ጓደኛ ልትሆንሽ አልቻለች አንድም ሴት ሳትቀናብሽ ምቀኛ ሳትሆንብሽ ጓደኛሽ ልትሆን አልቻለች አንድም ሴት ሚስጥርሽን መጠበቅ አልቻለችም ከዚህ ሁላ ሴት መሃል አንድ ሴት አጣሽ ምናልባት ችግሩ አንቺ ጋር ነው አይመስልሽም አንቺ ነሽ ለሌላ ሴት ጓደኛ መሆን ያልቻልሽ ምናልባት ይቀንብኛል ምቀኛ ናቸው ሚስጥሬን አይጠብቁም ብለሽ ስለምታስቢ የሚያስጠላ ጸባይ ነው የምታሳዩ ለሌሎች ሴቶቹ ራሱ ይሸሹሻል ይርቁሻል ጓደኛሽ ሊሆኑ አይፈልጉም ጤነኛ የሆነች ሴት እንዳንቺ አይነት አስተሳሰብ ለሴቶች ያላትን ሴት ጓደኛ ልታረግ አትችልም ችግሩ ከሴቶች ሳይሆን ካንቺ ነው እነዚህ ሁላ ሴቶች እኔንም ጨምሮ
ምን የመሳሰለ ሴት ጓደኞች ኖረውን ሚስጥራችንን የሚጠብቁልን የማይመቀኙን የማይቀኑብን እነዚህን ሁላ ሴት ጓደኞች አትርፈን አንቺ ምንሽ ተለይቶ ነው ሴት ጓደኛሽ ልትሆን ያልቻለችው? ምን ለማለት ነው? እንደ ሴት የሴት ጓደኛ ያስፈልግሻል፣ ግዴታ ነው። ሴቶች ሴት ጓደኛ ያስፈልጋቸዋል፣ እህት ያስፈልጋቸዋል፣ አንድነት ያስፈልጋቸዋል፣ ሶሊዳሪቲ ያስፈልጋቸዋል። ሴቶች ማህበር ሲፈጥሩ፣ እድር ሲፈጥሩ፣ አንድ ላይ እህትማማችነትን ሲፈጥሩ በጣም ብዙ ነገር አኮምፕሊሽ ማድረግ ይችላሉ። እና እንደዚህ እያልሽ ራስሽን ከእህቶችሽ አታርቂ። ፊክስ ዩር አቲቲዩድ፣ ሂል ዩር ትራማ። መጥፎ ጓደኞች የሉም እያልኩ አይደለም። መጥፎ ጓደኞች ይኖራሉ። ምናልባት ከዚህ በፊት ተጉርተሽ ሊሆን ይችላል በሴት ጓደኛ። አይ አንደርስታንድ፣ ሀፕን ያደርጋል፣ ሁላችንም አጋጥሞናል። ያ ግን ያንን ቁስል አክመን ሌሎች ጓደኞችን ማግኘት ችለናል። ስለዚህ you can do this። አንድ ሰው እኔ ሰርጀሪ አልተሰራው እንደዚህ ብላችሁ አልነበረ እንደዚህ ነው ለውጡን ነግራቸዋለሁ። ሰርጀሪ ስትሰሩ የሚንጠለጠል ስጋ የላችሁም። ጂጂኪያን ካስታወሳችኋት ሰርጀሪ ስትሰራ ሰውነቷ ኖርማል ነበረ። ልክ ደግሞ አሁን መርፌ ስትወጋ ሰውነቷ ምን ሆነ? ይሄ ስጋዋ ተንጠለጠለ ማለት ነው። አንዳንድ ሰዎች ለመፎገር አትምጡኛ አናፎገሩም። ሰርጀሪ ተሰርታችሁ አስተባሉ ሰርታችኋል። ብትሰራችሁት በገንዘባችሁ ነው። ተቆርጣችሁ የተቀበረ ስጋ አላችሁ። ከዛ በኋላ በቃ ምንድን ነው ብትወርድ? እኔ ሰርጀሪ ስትባል ነበር እንትናል እንዴ? ሰርጀሪ የተሰራ ሰው ያፍርም እንዴ ጋይስ? ሰርጀሪ የተሰራ ሰው ሰውነቱ አይጨምርም እንዴ? ሰርጀሪ የተሰራ ሰው አያረግዝም እንዴ ጋይስ? ያረግዛል እኮ። ሊሚት አለው፣ ጊዜ አለው፣ ይሰጣቸዋል በዶክተር ትዕዛዝ። ከዚህ በኋላ ታረግዛለህ ትባላለህ። ከዚህ በኋላ ሰውነት ይጨምራል። ስትጀምር ሰርጀሪ ተሰርታ አበላልህና እንትንን ካላደረክ እንትን ይላል። ሰርጀሪ ስትሰራ ሰውነት አይንጠለጠልም። ሰርጀሪ የምትሰራው ሰውነት እንዳይንጠለጠል ነው። ከሰዓትክ አይታወቅም። በመርፌ ከሆነ ግን ሰውነትክ ምን ይሆናል? ይንጠለጠላል። ወፍራም ከነበርክ መርፌው ከሆነ የሚያስቀንሰው ሰውነትክ ልክ የጂጂን አይታችኋል። አሁን እየቀነሰ በጣም ከስታለ ጂጂ ሰውነቷን እጇ ላይ ያለውን ምልክት እያያችሁ ነው አይደል? እንደዛ ይሆናል። ሰርጀሪ ሲሆን ደግሞ እንደዛ አይደለም። መጀመሪያ ጂጂ ስኪያ ሰውነቷን ቀንሳ ስትመጣ ሰርጀሪ ተቆራጣ ስትመጣ ምንም የተንጠለጠለ ሰውነቷ ላይ ያየነው ስጋ የለም ታስታውሳችሁ። ከዛ ወፈረች። ጂጂ ያልወፈረችም ወፈረች። አልወፈረችም ጋይስ? ጂጂ ያልወፈረችም። ከዛ አሁን አይደል የከሳችሁ ድጋሚ ነግራችሁን የከሳችሁ መርፌዋን ተወት። ከዛ መርፌው ስትወጋ ሰውነቷ ምን ሆነ? ስጋዋ ተንጠለጠለ። አንዳንድ ሰው ሰርጀሪ ተሰርቶ አይፈሩም ተወፈርሽ እንደዚህ ሰርች ምን ተሰርታችኋል? በቃ ምንም ይሄ ድርቅ ያለው ሻቷሽ መብታችሁ እኮ ነው እንዴ? ያለ ሰርጀሪ ያን የሚያክል ሰውነት ስጋ ባንዴ በመርፌ ቢሆን ዘይውላችሁ። አሁንም ያልተረዳችሁት ነገር መርፌ የሚወጉት ሰውነታቸው ይሄ ሰውነታቸው ሲቀንስ ስጋው ይንጠለጠላል። የሆነ ሰው አልጠቁምላችሁ ራሳችሁ ድረሱበት። ተናግረናል ከዚህ በፊትም መርፌ ተወቅተው ሲመጡ ሰውነታቸው በታሪክ እጃቸውን እንደዚህ አድርገው ያሳዩ። መርፌውን የተወጉ ሰዎች ላይቭ ስትሪም የሚያደርጉ እጃቸውን አያሳዩ። ምልክት ነው የነገርኳችሁ። ከዛ ፈልጓቸው። ጂጂ ችግር ስለሌለባትና በግልጽ ስለምትናገር ነው ያሳየቻችሁ። የሆኑ ሰዎች ግን አሉ መርፌውን የተወጉ ሰዎች እጃቸውን ያሳዩአችሁ በታሪክ። መርፌውን ስትወጉ ክስት ውልቅ ስለሚያረጋችሁ የስጋችሁ የተንጠልጥል ውፍረቱ ሲቀንስ ይሸበሸባል ቆዳችሁ። ይሄን ወቁ። ምንም እውቀቱ ሳይኖራችሁ መጥቶ ብቻ እንደነንንዲ ስለተባላችሁ አይተላይ በጎች ቆዳችሁ ወድጃ አልኩ በግ ያልኳችሁ መርፌ ወፍርሽ እንደዚህ ያለችው እንደዚህ። ኧረ ተው እንዳንጀማምራችሁ ተው፣ እንዳናብራራ ተው። ከዛም በራሳችሁ አይመታችሁ ሊያሾ መርፌ ተወጋች። እከካሞች ጎናችሁ ጌታ እንደናንተ መቼ አቴንሽን ናፈቀኝ ብላችሁ ነው አብ የሚወጣው ራሱ አቴንሽን አይደል እንደሚያሰጣችሁ ቁጭ ብላችሁ የምትጠብቁት። ሰርጀሪ ከተሰሩ በኋላ ሰርጀሪ ከተሰራሽ በኋላ ምግብ በብዛት አትበይም። ከእንደገና ደግሞ የአንጀት ሰርጀሪ እንዳለ ታውቂያለሽ። አንጀትሽን ማስወጥ ምንድነው? አንጀትሽን ትንሽ እንዲጠብ ማለት ነው። ብዙ እንዳትበይ
እሱም ሰርጀሪ አለ። የሰውነት የውጫዊ ቦዲሽን ሰውነትሽን የምታስቀድጁ ሰርጀሪ አለ፣ የምታስቆራርጩ ሰርጀሪ አለ። እሱ ስትሰሪ ግን እሳትሽ ይሄ እንትልሽ ሰውነትሽ ላይ ስጋሽ እንትን አይልም። መርፌው ሲሆን ግን ስጋሽ ላይ ምን ይሆናል? ይሸበሸባል። ከዛም ደግሞ እሱን ደግሞ ምን ያደርጉታል? ያስወጥሩታል። እሱን ደግሞ አሁን ጂጂ በግልጽ ተናግራለች። ከትንሽ ጊዜ በኋላ ትኛላችሁ እሱን ሳስወጥርላችሁ ብላችኋለች። በቃ ላይ ነው የምላችሁ። ደነገጡ እኮ ምንድነው? ምን ሆና ነው ነገር ስታምር። ኦ ማይ ጋድ ባይ ዘ ዌይ እግዚአብሔርን እዚህ ቤት ያላችሁ የፋኒ ቤተሰቦች በጣም ነው የምትወዱኝ። አይ ሪሊ አፕሪሺየት ዳት መብርሃንን ላይክ ከልቤ ማለት ነው። ማርያምን በቃ ላይክ አይ ዶንት ኖ ዋይ በጣም ስርዓት ፍቅር ዩ ኖ በጣም ነው ደስ የምትሉት መብርሃንን እውነት እግዚአብሔር እውነት ባላችሁበት የምትፈልጉትን ነገር ያሳካላችሁ። እግዚአብሔር ይጠብቃችሁ። ዩ ኖ ከሀብት ይስጣችሁ፣ ከፍቅር ይስጣችሁ፣ ከጤንነት እግዚአብሔር ይባርካችሁ፣ ይጠብቃችሁ። በቃ ክፉ አይንካችሁ። እውነት መብራንን በጣም ነው የምወዳችሁ። ማርያም እዚህ መጥቼ በቃ ተዝናንች ምናምን ስወጣ ደስ ይለኛል። እግዚአብሔር አሜን። ቴንክ ዩ ሶ ማች መብራንን አይ ኦልዌይስ ሴይ ዲስ መብራን በጣም ነው ደስ የምትሉት እና ተባበሯት። የኔ ተመልካቾች በአማርኛ ተጻፉ፣ በእንግሊዝኛ ተጻፉ። አረ አሜን። እውነት እኔ ማለት መባረክና እንትን ማለት አይ ዶንት ኖ ግን ያው በምችለው አቅሜ ነው እንትን ነው። ኃጢአቴ ነኝ፣ ኃጢአተኛ ነኝ፣ ሰው ልጅ ነኝ። ግን በቃ ዩ ጋይስ በቃ ፍቅር ናት። ባይ ዘ ዌይ ለምን ፍቅር የሚባል ቤተሰብ አትጀምርም? አንተም ይላሉ ቢራቢሮ ምናምን ይባባሉ። አንተ ፍቅር ማርያምን ፍቅር የሚባል ቤተሰብ ማርያም you're so good. Thank you. I really appreciate Mariam. You guys are just cute. Even it tells me you go up at a slash mom. Alcoco, way near Bakai. Laltanya, a grain sack. አሁን ዴዚ ቦታውን ሁሉ ይወስድባል። ጉዳት አለ እንደምተኛ አላውቅም። ዛሬ ባይዘው ሜሊ ለማታውቃት ሜሊ ማለት በጣም የዋህ በጣም ደግ በጣም ግልጽ ናት። ደስ የሚል ባህሪ ያላት። አንዳንዴ ደግሞ ታስደነግጣቸዋለች እንደቀየር እያለች ቢመጣ ኖሮ ደግሞ እዚህ እንዴት አባቱ በቃ እንዴት እንደምንደሰት ማለት እኔና አቤላ ትንሽ ደብሮ ማለት ሀሳባችን የነበረው በቃ ላይ ካለ አይደል አብረን ምናምን እንትን ነበር፣ ግን አልሆነም። ያ ሁሉ ነገር ለበጎ ነው ብለን አስበነዋል። አይተሽዋል ሲሰራ ነበር። ቁም ነገረኛ ነው እና አይ ብዙ ነገር ጠብቁበት። ደግሞ እየሰራም ስለሆነ አበረታቱት። ገባችሁ? ኮፒ ሊንክ እያረጋችሁ ምንድን ነው የሚባለው ሼር እያረጋችሁ ላይክ እያረጋችሁ ሪፖስት እያረጋችሁ ምናምን አበረታቱ። ተባረኪልን ሜሊ እግዚአብሔር ይባርክሽ። ቴንክ ዩ አመሰግናለሁ። እና ምን ልበልክ ፋኒ የሚጨመር የሚቀነስ ነገር አለ? አሪፍ የተናገርሽ። አዎ እኔ ደግሞ አሁን እዚህ ጋር የገባው ትንሽ ያው ደበር እንዳይለውና ያው ፋኒን ታውቀዋለህ ባይዴ በጣም በቃ እንጃ እኔ
ኦፍ እኔ ያልኩት የሆነ ሰዓት ላይ በቃ ተመስገን ፈጣሪ ተመስገን። በቃ የምፈልገው እኮ ይሄ ነው። እኔ እኮ ሌላ እኮ ከጅምሩም አልጠየኩም ነበረ። በስነ ስርዓት ተጽፎ በዚህ ሰዓት ይመጣል ይሄ ሰውዬ፣ በዚህ ሰዓት ልጆቹን ይወስዳል፣ ከዛ በኋላ በዚህ ሰዓት ይመለሳል። ያንን ነው የምፈልገው። 3 ሰዓት ሲቀር 2 ሰዓት ሲቀር እንደዚህ አይነት ህይወት እኔ ሳምሪ አልፈልግም። እና አሁን እንደነገርኳችሁ ላይ 7 ወር ምናምን ሆነን አይደለ? በዚህ ወይ 7 ወር ሆነ አይደለ? የ7 ዓመት ነገር የተገላገልኩ ነው የመሰለኝ። የ7 ዓመት ነገር ኡፍ ያልኩ ነው የመሰለኝ ማለት ነው። በቃ ያን የቀለለኝ የመጨረሻው ውሳኔ ሙሉ ለሙሉ እናታቸው ኃላፊነት ወስዳ ልጆቹ እኔ ጋር እንዲቆዩ፣ የሱ ግዴታ ደግሞ እንደነገርኳችሁ ከአርብ እስከ ሰኞ ልጆቹ እንደሚይዝ፣ ፕላስ ደግሞ እኔ ጋር ምንም አይነት ነገር እንደ ድሮ ማራመድ እንደማይቻል፣ መብቱ እንዳልሆነ እንደዚህ አይነት ነገር ማራመድ እንደማይቻል ግዴታ እንዳለበትና እንደ አባትነቱ ደግሞ ግዴታው መወጣት እንዳለበት፣ ካልተወጣ ደግሞ ሁሉ ነገር ያው እንደነገርኳችሁ በአፕሊኬሽኑ መሰረት ሴቭ እንደሚደረግ ተነገረው። እኔ ደስ አለኝ። በቃ ደስ አለኝ ማለት በቃ አሁን ከዚህ በኋላ ልጆቼ የሚያውቃሉ መቼ አባታቸው ጋር በስንት እንደሚሆኑ፣ መቼ እኔ ጋር እንደሚሆኑ፣ በቃ ሁሉ ነገር የታወቀ ነው። እኔ በግሌ በራሴ ህይወት መቼ ምን ማድረግ እንደምችል በቃ ማለት ሁሉ ነገር ስትራክቸር ያለው ነገር ነው። ለሁላችንም የሚጠቅም ነገር እንጂ የሚጎዳ ነገር አይደለም። እና ያንን ነገር ነው እኔ ከጅምሩም ስታገልም የነበረው። ስቲል ስሜ እየጠፋ ማለት ነው። ስቲል ያን ነገር አድርግ እያልኩ እየለመንኩ ስቲል ልጆቿን ከአባታቸው ከለከለች እየተባልኩም ይሁን ችግር የለም ልባልም እያልኩ ስታገል የነበረው እና በአንዴ የሆነ ነገር ፍትት ሲደረግላችሁ የሚሰማችሁ ደስታ። እንግዲህ ውዶች የዛሬ ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ከመዝጋታችሁ በፊት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። አመሰግናለሁ።